ሰላም እንዴናችሁ ተመልካቾቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ። ጥምቀትን ስናስብ እንግዲህ ወደ አይምሯችን ብዙ ነገሮች ይመጣሉ። ሎሚው የአደባባይ በዓል መሆኑ፣ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ሌሎችም ብዙ ነገሮችን እናስባለን። ይህንን እንግዲህ መነሻ በማድረግ የኢቢሲ.ስትሪም እዚህ ሽሮ ሜዳ አካባቢ በመገኘት የሀበሻ ልብሶች ገበያው ምን ይመስላል የሚለውን ቅኝት ሊያደርግ ነው። ምን አይነት ልብሶች ገበያው ላይ ያሉ፣ ዋጋቸው ስንት ነው የሚለውን ሊያስቃኛችሁ ነው። አብራችን ቆዩ። እንዴት ነህ? እግዚአብሔር ይመስገን ሰላም ነሽ? አለው። እንኳን አደረሰ። እንኳን አብሮ አደረሰ። የበዓል ስራ እንዴት ነው? የበዓል ስራ በጣም አሪፍ ነው። ቆንጆ ነው። እግዚአብሔር ይመስገን ያው ባለው አየር ቆንጆ ነው። ጥሩ። ሰዎች ዝግጅታቸውን ለጥምቀት በዓል የሚጀምሩት ቀደም ብለው ነው ወይስ ቀኑ ጠጋ ሲል ነው? እንደ ሰው አክቲቪቲ ነው ማለት አንዳንድ ሰው ቀደም ብሎ ጥምቀት መጣ ሲባል ከአንድ ወር በፊት ምናምን የሚያዛለ በዛውም ሰርግ ምናምን ይኖራል እና እሷ አንድ ላይ ስለሚያከብር ጥምቀትን ቀደም ብለው የሚያዙ አሉ። አንዳንድ ሰዎች ደግሞ በቃ ደረሰ ሲባል የሚመጡ አሉ። ቀደም ብለው ይዘጋጃሉ። ያልደረሱት ደግሞ ቀኑ ሲቃረብ ቶሎ ብለው መተው ያገኙትን ኦርደር አድርገው ይዘው ይሄዳሉ። ከተጠጋ በኋላ ነው እንዲህ ተባራሪ ምናምን እንጂ የሚመጣው እንዲህ ኦርደር ምናምን አያደርጉ። አሁን የሰርግ ወቅት እንደሆነ ያው የሰርግ ወቅት እንደሆነ ታውቂዋለሽ። የሰርግ ወቅትና የጥምቀት በዓል ያው የተገጣጠመ ስለሆነ በዚህ ወገን ሰርግ ፕሮግራም ያላቸው ልብስ ይወጣል። በዚህ ጋር ደግሞ ለጥምቀት በዓል የሚፈልጉ የሚከራዩ አሉ። ልክ ነው። ያው እንግዲህ ለመግዛት ለማሰራት ጊዜ አቅሙ ያልሞላለ ሰው መጥቶ መከራየት ይችላል። ከስንት ብር ጀምሮ እስከ ስንት አለ? ሰው እንዳቅሙ ነው። ከ500 እስከ 1000 ከፍተኛው 1000 ነው። እስከ 1500 ፈርጥ ያላቸው ለምሳሌ እንደነዚህ ጥልፎች ይለያቸዋል። የትኛው ግን በብዛት ይፈልጋል? አሁን እንደነዚህ የምታያቸው የሙሽራ ናቸው። ለየት ያሉ ናቸው። ከ5000 ጀምሮ ነው። ያው አንቺ ያው የራስሽ ቆጣሪው ነው የሚወስነው። 5000 የሚከራያል። 1000 ብር ምን እንዳቅምሽ ነው። እንደነዚህ አሁን 1000 ብር አሉ የሚከራዩ። በምን ስራ ላይ ነው ያለው? አሁን ካውያ ላይ ነው። ተሰርቶ የተጠናቀቀ ማለት ነው። ተሰርቶ የተጠናቀቀ። የኛውን ግን የተበተነው እያስተካከቱ መነን ነው የሚባለው። ኦኬ፣ የመነን ጨርቅ ማለት ነው። መንጨቅ የሀበሻ ቀሚስ የሚሰራበት ነው። ስለዚህ የሀበሻ ቀሚስን ውድም ርካሽ የሚያደርገው የመነኑ አይነት ነው። ጥበቡ ነው እንጂ ሁሉም የሀበሻ ልብስ ላይ መነኑ አንድ ነው፣ ግን ጥበቡ ይለያያል። የባህል ስራ እንዴት ነው ታዲያ? አሪፍ ነው። ባሁን በስቷል በጣም ወይስ ጫናው? መካከለኛ ነው። እስከዚህ መካከለኛ ነው። የዋጋ ተመንስ? ዋጋ እንደ ልብሱ እንደ ጥበቡ ነው። ዋጋ እንደ ጥበቡ ከስንት ከስንት አለ እስቲ? አሁን እኛ ክራይ ነው፣ እዚህ ክራይ ነው የሚሰራ። አብዛኛው ክራይ ከ2000 ከ1500 እስከ 2000 ያሉት ክራዮች አለ ክራይ። እንኳን አደረሳችሁ። ያው እቃ እየገዛችሁ የሀበሻ ቀሚስ እየገዛችሁ ነው ያገኟችሁ። ገበያው እንዴት ነው? ቆንጆ ነው አይልም? ገበያ ምንም አይልም። ምን ቅሬታ አለ? አይ ያው በዓሉም ቶሎ ስለደረሰ እኛም ደግሞ ያገኘነውን ቶሎ ሸመት አድርገን መሄድ ነው የፈለግነው። ለዛ ነው ቀረብ ካለ ነው መዘጋጀት የጀመራችሁ ነው? ስር ሲደርስ ነው። ለምን ገናውም አሁን አልነበረ እና ያው ወጪም ስለነበረ ቤት ላይ አሁን ኢሚዲየትሊ ለጥምቀት ደግሞ ያልሆነ ቀሚስ ይበጣጠስ እንለለ። ልክ ነው። በዛ የተነሳ ያው አይቀርም ብለን መተናል ልንገበያይ ማለት እንጂ ገበያው ላይ የፈለጋችሁት አይነት ሁሉም አይነት አለ። በመነን አለ፣ በጥልፍ አለ፣ በፈትል አለ። በፈለግነው እያገኘን ነው። እድሜ ለሽሮ ሜዳ። የሀበሻ ልብስ እንግዲህ የተለያየ ዋጋ ሲሰጠው እንሰማለን። ዋጋ ተመላይና የሀበሻ ልብስን ውድም የሚያደርገው ቅናሽ የሚያደርገው ምንድነው? ያው ልብሱ ነው፣ ማቴሪያሉ የምንጠቀመው ማቴሪያሉ እንደዛ ነው። ሌላስ ዲዛይን ጊዜ ያው የፈለግሽውን ብትመርጪ ልብሱ ነው መጀመሪያ የመረጥሽው እንጂ ስፌት እንደፈለግሽ ብትመርጪ ዋጋው አንድ ነው የሚሆነው። አሁን ብዙ ጊዜ ከጥበቡ ይልቅ ሰው እንደዚህ ወደ ጥልፍ አሁን ጥልፍ ናቸው
በጥልፍ እና በፈርጥ እንደዚህ የተንቆጠቆጠውን ነው የሚፈልጉት አሁን ላይ ለሰርግ አሁን ለሙሽራ ምናምን እንደዛ ነው። ጥምቀት ሲሆን ግን ኖርማሊ ማንኛውም ያበሻ ልብስ ነው የሚፈልገው ሰው እጅግም የተለየ ነገር አይፈልግም። አሁን እነዚህ ሻጡ የሚባሉ ስንት ናቸው? ሽያጭ እስከ 40 ሺህ የሴቶች ነው እንጂ እንደዚህ የወንዶች ብዙም አይደለም። የወንዶች 7000 6000 ከፍተኛው ዋናው ሴቷ ናታ። ወንዱ ከላይ ብቻ ነው ሱሪውን ስለማይጨምር ማለት ነው። አሁን እየተዘዋወርንም እየተመለከትኩ ነበርና የሀበሻ ቀሚስ ፋሽኑ በጣም ያተኩረው የሴቶች ቀሚስ ላይ ነው። ሴቶች ላይ መልካም እንግዲህ ያው እኔ ደግሞ ስንገባ እዛች መግቢያዋ ላይ ዲስፕሌይ ላይ ያለችዋን የወደድኳት ጥበብ አለች። እሷን ደግሞ እስቲ ልለካትና ካማረችብኝ ይዘት የሚሄድ ይሆናል ማለት ነው። በቃ እሷ ያው በተመጣጣኝ ዋጋ ነው አይደለ? ችግር የለውም እንዳያሳስብሽ። እሺ ያቺኛዋ ናት ያትና በቃ እሷማ እዚህ ጋር አለች። በተመጣጣኝ ዋጋ ከሆነ ይዤ እሄዳለሁ። ችግር የለውም። እቺኛዋ እዛ ጋር በደምብ ስላየ በዓል የገበያ ቅኝታችን እንግዲህ አሁንም እንደቀጠለ ነው። ቀጣይ ደግሞ ወደ ሴቶች ፀጉር ቤት በመሄድ ያለውን ሂደት የምናስቃኛቸው ይሆናል። አብራችሁ ቆዩ። ቅኝታችን እንደቀጠለ ነው። እያያችሁ ያላችሁት የኢቢሲ ዶት ስትሪም ነው። ያው እንግዲህ ሴቶች የሸመቷቸውን የሀበሻ ልብስ፣ ሽፎኖች፣ ሌሎችም አልባሳት እንግዲህ የበለጠ የሚያደምቅላቸው የፀጉር አሰራር መሆኑ ይታወቃል። በተለይ ደግሞ ከጥምቀት በዓል ጋር ተያይዞ ታዲያ እኛም እንግዲህ ሰሚት የሚገኘው የኤሚስ ቢዩቲ ባር ተገኝተናል። ሴቶች ለጥምቀት በዓል የትኛውን የፀጉር አሰራር ያዘወትራሉ፣ ስንትስ ያስወጣቸዋል የሚለውን ልናሳያችሁ ነው። አብራችሁን ቆዩ። እንዴት ዋላችሁ? እንኳን አደረሳችሁ። እንኳን ደህና ቆያችሁ። ያው ሞቅ ብሏል። የበዓል ድባብም በዓል አይደል እያየን ነው። ልክ ነው። ስምሽን አስተዋውቂልኝ። ከማጋ ነው ያለሁት? ቤዛዊት እባላለሁ። የት ነው ያለነው? ኤሚቢቲ ባር ሰሚት። መልካም። እሺ ያው እንግዲህ የመጣ ነው ከጥምቀት በዓል ጋር ተያይዞ ሴቶች በብዛት ለመሰራት የሚጠይቋቸው የሹሩባ አሰራር የትኞቹ ናቸው የሚለውን ለማየት ነው። እሺ ያው ጥምቀት እንግዲህ የተለያዩ አልባሳቶችን በተለይም ደግሞ ሴቶች ከሌላ ጊዜ በተለየ ራሳቸውን አስቦ የአደባባይ በዓሉን የሚታደሙበት እንደሆነ ይታወቃልና የትኞቹ የሹሩባ አሰራሮች ተመራጭ ናቸው? አሁን ላይ እንኳን አክቹሊ ሰው ወደ ሲምፕሉ ነገር እየሄደ ነው ያለው። ግን በአብዛኛው ጊዜ የሚሰሩት የነበረው አልባሶ ይሰራሉ። ጋሜ የሚባለው ስራ፣ እሽም የሚባሉትን ስራዎች ይሰሩ ነበር። ወንድ ተመልካቾቻችን ሊኖሩ ስለሚችሉ አልባሶ ማለት የትኛው ነው? ከፊት ሹሩባው ነው? ከኋላ አፍሮ? ሁሉም እንደዛ ናቸው። አክቹሊ ይሄ ሞስትሊ ሹሩባ ሲባሉ ግማሽ ሹሩባ ነውና ከኋላ ፍሪዝ ነው ወይ ስፌት ያለውን አይነት ፍሪዝ ነው የምንጠቀመው። ግን ጋሜ እየተሰራ አይደለም፣ አልባሶም እየተሰራ አይደለም። እንዳልኩሽ ነው አሁን ላይ ሞር እነዛ ስራዎች ቀርተው ቀላል ሲምፕል ወዳለ ነው እህቶቻችን ሲምፕል ወደሆኑ ስራዎች እየሄዱ ነው ያሉት። ግን ይሄኛው ከጋሜ አይነት ጋር የሚመሳሰል አይነት ስራ ነው። ይቀራረባል። ዲዛይኗ ትንሽ ለየት ትላለች፣ ግን እንደዛ አይነት ነው። ቅጥነቱም ጊዜ ፍጆታውም ከዛኛው የተሻለ ነው ይሄኛው ስራ። እናንተ ናችሁ የምትመርጡላቸው ወይስ ራሳቸው ይዘው መተው ነው? ይወስነዋል። አንዳንድ ከስተመር መሰራት የሚፈልገውን አቋም ይመጣል። አንዳንዱ ደግሞ እስኪ ሰጀስት አድርጉኝ ይላሉ። እኛ ካለንም ከሰራነው ፎቶ አሳይተን ወይ ከኢንተርኔት ላይ እያሳየናቸው መርጠው ነው የሚሰሩት። በዛ መልኩ ራሳቸውን ያስባሉ። ከሹሩባ ጎን ለጎን ግን ሌላስ ደግሞ ራሳቸውን ለማስዋብ የሚጠቀሟቸው አገልግሎቶች ምንድን ናቸው? ምን እንጠቀማለን? አይላሽ ይሰራሉ፣ ጥፍራቸውን ይሰራሉ፣ ፔዲኪዩር ይሰራሉ። እነዛ ነገሮች ይሰራሉ። እንደውም በዓል አካባቢ ላይ ሞር ሁሉም ፓኬጅ ነው ሰው የሚሰራው። ፀጉሩንም፣ እግሩንም፣ እጁንም ኤቭሪቲንግ ጨርሶ ነው የሚወጣው ሰው። ቀኑ ቀረብ ሲል ነው ወይስ ቀደም ብለው ነው የሚዘጋጁት? ቀረብ ሲል። ቢካዝ ፍሬሽ ካልሆነ ስራውም አያምርም አይደለ? እነዚህ ሞር ጊዜ የሚፈጁትን ነገሮች ጥፍር፣ አይላሽ ምናምን ሜቢ ቀደም ብለው ሊሰሩ ይችላሉ። ፀጉሮችን ግን በአብዛኛው ጊዜ 1 ቀን 2 ቀን ሲቀርብ ያኔ ነው በጣም ቢዚ የምንሆንበት ሰዓት። ሹሩባና ልብስ አብሮ የሚሄድ አብሮ የማይሄድ የሚባል ነገር አለ ወይስ ዝም ብለው ከራሳቸው ከፊታቸው ጋር እና ከስታይላቸው ጋር የሚሄድ ነው የሚመርጡት? እንዴት ነው የሚመርጡት? ይመርጣሉ። አንዳንዴ አሁን እንደ ባለሙያም ሰጀስት ታደርጊያለሽ። የሚመርጡት ስታይል ከፊታቸው ጋር ላይሆን ይችላል ወይ ከስታይላቸው ጋር ላይሆን ይችላል፣ ከፀጉራቸውም ጋር አንዳንዴ ያው የፀጉር ቴክስቸርም ስለሚለያይ እኛ የሙያ ሰጀስት እናደርጋለን እንደ ሙያ።
ከስተመሩ አክሰፕት አድርጎ የሚሰራ ከሆነ በዛ ይሰራል። አይሄኛው የሚሆንልኝ የሚሉ አሉ የሚሰሩ ማለት ነው። እንደዛ ነው ሞስትሊ የምናደርገው። ለተመልካቾቻችን ደግሞ ግልጽ ለማድረግ ያክል ከሹሩባ ጀምሮ ቀደም ሲል ያልሻቸው ተጨማሪ የውበት አገልግሎቶች ምን ያህል ያስከፍላሉ? ካለባሶ እንጀምርና እንደዚህ ነው ብለን ኤግዛክትሊ የምንጠራው ዋጋ የለም። ትንሹ ግን መነሻው ትንሹ 1000 ብር ከ1000 ብር ጀምሮ ያው ብዙ ጊዜ ሹሩባ ሲሆን ከኋላ ዊግም ምንም ስለሚጨመርበት ከ1000 ብር ጀምሮ እንዴት መሰለሽ የሚፈጀው ጊዜ ሁሉን ነገር የሚፈጀው የምንጠቀመው ነገሮች ምናምን አብረን አስረን ስለሆነ እንደምትመርጪው ዲዛይን ይወስነዋል። ኤግዛክትሊ ይሄ ብር ይሄ ነው የምንለው ነገር የለም። ግን ከ1000 ብር ጀምሮ እስከ 4000 ድረስ እንሄዳለን። ጣሪያው 4000 ብር ነው። ጣሪያው 4000 ብር ነው። መልካም። እስቲ አሁን እየተዘዋወረን ደግሞ ሌሎችም እህቶቻችን የሚሰሯቸው ሹሩባዎች አሉ። ምንድናቸው የሚሉትን ትነግሪኛለሽ ስያሜ ካላቸው? ይሄኛው እንኳን ኖርማል ቁጥጥር ነው። ከፊት ለፊት ሹሩባ ሆኖ ኖርማል ቁጥጥር ስራ ነው። እንዳልኩሽ ነው አሁን ላይ ሞር ሰው ሲምፕል እየሆነ እየመጣ ስለሆነ እንደዚህ አይነት ስራዎችን ይሰራሉ በዓል ሲደርስ። መልካም። እንዴት ናችሁ? እንኳን አደረሳችሁ እናንተ። እሺ ይሄኛውስ? አሁን እንደውም በጣም ተመራጩና ብዙ ሰው የሚሰራው ስራ ይሄ ነው። የበዓልም ጊዜ አለባሶ የሚባለው ነው። እንኳን አደረሰሽ ብለናል። አልባሶ አይደለም እንደዛ አይነት ስራ ነው። ሹሩባ ስራ ሆኖ ሲምፕል ነው። አልባሶ አይነት ሉክ አለው ግን ሲምፕል ነው። ይሄኛው ጊዜ ከመውሰድም ከሚፈጀውም ጊዜ ከሁሉም ነገር ብቻ የተሻለው ነው። ይሄኛው ያው ሞዲፋይ እያደረግን ስለምንሄድ ማለት ነው ስራዎቻችን ነው። ስለዚህ አሁን ላይ ፋሽን የሆኑት የሹሩባ አይነቶች እነዚህ ናቸው። ስፔሻሊ ይሄኛው በጣም ሰው መራጭ ነው። ይሄኛው ስራ ሲምፕል ነው። የበዓል እንትን አለው አይደል? አዎ ደስ ይላል። ሲታይም ደስ ይላል፣ ያምራል ብለናል። እሺ እዚህ ጋር እንግዲህ ጥፍር እየተሰራ እያየሁ ነው። እንኳን አደረሰሽ። እንኳን አደረሰሽ። ለጥምቀት ነው አይደል ዝግጅቱ? አዎ ለጥምቀት በዓል ነው። በዚህ ደመቅ የምንለው እንግዲህ ከልብሳችን ጋር የሚሄድ ሹሩባ የተሰራ ነው። ጥፍራችንም እንደዛ አሁን ላይ ያለውን ዲዛይን እየተሰራ ነው። በጣም ሜካፓችንን አይላሻችንን ተሰርተን ደግሞ ደመቅመቅ ብለን በዓልን እናሳልፋለን። ያው እንግዲህ በየጊዜው ስታይሉ ይቀያየራል ማለት ነው። አዎ በየበዓሉ ስታይሉ ይቀያየራል። የአሁኑ ጥምቀት ደግሞ ቫይራል የወጣው ይሄኛው ሹሩባ ስለሆነ አለባበሳችንንም በራያችን አስተካክለን ደመቅ ብለን እንወጣለን። ሹሩባውን እያየሁ ነው። ጥፍርሽንም እንደዛው። ሌላ የቀረ የሚጨምር ነገር አለ? ተጠቃሚው ምን አለ? አይላሽ እንሰራለን። ከዛ ሜካፓችንን ደመቅ ብለን ልብሳችንን ለብሰን በዓሉን ፈታ ብለን ማሳለፍ ነው። ደስ ይላል። መልካም በዓል ለሁላችን። ከሽሮ ሜዳ የጀመረው እንግዲህ የጥምቀት በዓል የገበያ ቅኝታችን የተለያዩ የአልባሳትን ዋጋዎች አሳየናችሁ። ከዚያም ደግሞ በኤሚ ቢዩቲ ባር ሰሚት ተገኝተን ደግሞ ያሉ የሹሩባ አሰራሮች ምን ይመስላሉ የሚለውን አሳየናችሁ። ቅኝታችን ይሄንን ይመስል ነበረ። የኢቢሲ ዶት ስትሪም መልካም የጥምቀት በዓልን ይመኝላችኋል።